ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን ከአሚኮ ዘወትር በሰዓት ወደ እናንተ የሚደርሰው የስፖርት ባለታሪኮቹ ፕሮግራማችን ተጀምሯል። ዛሬ ኢንስትራክተር ካሳሁን በቀለ ከኛ ጋር ቆይታ ያደርጋሉ። ኢንስትራክተር ካሳሁን በቀለ ዓለም አቀፍ የቦክስ አሰልጣኝ ናቸው። ወደ አሰልጣኝነቱ ከመምጣታቸው በፊት ደግሞ ኢትዮጵያን በተለያዩ ዓለም አቀፍ መድረኮች በተወዳዳሪነት መወከል የቻሉና ውጤት ማምጣት የቻሉ ግለሰብ ናቸው። የኢትዮጵያን የቦክስ ስፖርትን በገንዘብና በማቴሪያል በመደገፍም ይታወቃሉ። በዛሬ ቆይታችንም በስፖርቱ ያለፉበትን መንገድና የቀጣይ እቅዶቻቸውን በተመለከተ ሐሳቦቹን እያነሳን የጋራ ቆይታ የምናደርግ ይሆናል። አድማጭ ተመልካቾቻችን አብራችሁ እንድትቆዩ ነው የምንጋብዘው። ባዞ መኮንን ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ፕሮግራሙን ወደ እናንተ አደርሳለሁ። በድጋሚ አብራችሁ እንድትቆዩ ነው የምንጋብዘው። ኢንስትራክተር እንኳን ደህና መጣህ። እንግዳችን ስለሆንክ በአሚኮ ስም እናመሰግናለን። እኔም ከልብ አመሰግናለሁ። ኢንስትራክተር እንግዲህ ተወልደህ ያደግከው አዲስ አበባ ነው። ቦክስ እዚሁ በተወለድክበት ከተማ ነው የጀመርከውና ምን መስል ነበር እንደው የልጅነት ጊዜ ቦክስ ላይ የነበረ ተሳትፎ? እሱን ለመናገር በጣም ረጅም ነው፣ ግን አጠር አድርጌ ለመናገር የ12 ዓመት ልጅ ሆኜ ነው የጀመርኩት። ያው በወክማ ነው። በወክማ ስንጀምር የክረምት ወራት ለሁለት ወር መንግስት ያወጣው እቅድ ነበረ። ተማሪዎች በክረምት የተለያዩ ቦታ እንዳንል ብሎ በነፃ ይሰጥ ነበርና በዛ ወቅት ነበር የጀመርኩት። ስንጀምር 120 ቦክሰኞች ነበርን። የሚገርም ነገር ከዛን ጊዜ ጀምሮ ያለኝ የቦክስ ፍቅር እያደገ ያው እዚህ ደረጃ ደርሻለሁ ወደ አሰልጣኝነት። ግን በዛ ውስጥ ብዙ ያለፍኩባቸው ነገሮች አሉ። ለምሳሌ ምግብ አለመብላት ነበረ። ትምህርት ቤት አለ። ዋጋ የሚከፈለውን እየከፈልኩ ወደ ግራ ወደ ቀኝ ሳልል በመስመር ውስጥ ሆኜ ስቲል ስካው እንግዲህ እድሜ አሁን ወደ 56 ዓመት ነው። የ12 ዓመት ልጅ ሆኜ የጀመርኩት። አዎ ምክንያቱም ሰራለሁ እና ያው በፍቅር ልክ የወንድና ሴት ፍቅር እንደዛ ነው ስፖርቱን እና በጣም ወደው እሱ ነው በቃ ለዚህ ደረጃ ያበቃኝ ማለት ነው። ከልጅ ጀምሮ ሰራ የነበረው እንግዲህ ኢንስትራክተር ቅድም ስታነሳልኝ ነበር ስፖርቱን ስትጀምሩ ማለት 120 ሆናችሁ ነበር የጀመራችሁት። ለዚህ ስኬት የበቃውን ግን ከጓደኞች መካከል አንተ ብቻ ትመስለኛለህና ቅድም እያነሳልኝ ነበር በተወሰነ መልኩ ነው። ግን ያለፍክባቸው መንገዶች ያው ወክማ የሚታወቅ ማሰልጠኛ ማዕከልም ስለሆነ እዛ አካባቢ ያሉት ትዝታዎች ካሉ ተጨማሪ ነገሮችን ብናነሳ ነው። ናው እንግዲህ እዛ ላይ እንዳልኩት በጣም ረጅም ነው። ጽራት የሚል መጽሐፍ ጽፌያለሁ። እዛ ላይ በሰፊው አለ እና ብዙ ማለት እናቴ ራሷ ምግብ ሰርታ ብላስ ነው ብዬ በቃ በጣም ተሰለምን ወጪ ወደ ወክማ ነበር የሚለው ምኖር ፈረንሳይ ጋር ሲሆን ነው በእግር ነው የምትሄደው። ዝናብ አለ፣ ክረምት ነበር በዛ ወቅት እና ያንን ሁሉ አልፌ እዚህ ደረጃ ደርሻለሁ። ስንጀምር 3 ጓደኛሞች ሆነን ነው። አሁን ለምሳሌ የማይረሳኝ ሃይማኖት ተስፋ ይባላል፣ አንደኛው ኢያሱ ይባላል እና አደፍርስ እና እኔ አራተኛ ነበርና አብረን ጀመርን። ስንጀምር እነሱ ሳምንትም አልሰሩ እና ትዝ ይለኛል ወደ ወክማ ስንሄድ ለምንድን ነው አንተ ወደ ባስኬት ማትገባው? ምክንያቱም ቁመቱ ረጅም ነው እና ለቦክስ አትሆንም ብሎ እንዲህ ገፉኝ። እንዲህ ሲገፉኝ ግርማ ለማ እስቲል በወታልና አሰልጣኝ መጥቶ ነው ምን እያደረጋችሁ ነው ሁኔታው ነገር ነው ብሎ ጂም ጎትቶ እሱ አስገብቶ እነሱ ግን አልቀጠሉበትም። እንደው ወደ ዓለም አቀፉ ከመሄዳችን በፊት ነው ያስመዘገብካቸው ውጤቶች ምን ይመስሉ ነበር? ሀገር ቤት ላይ እንግዲህ መጀመሪያ ስንጀምር አዲስ አበባ ሲሚንቶ ነበረ። ለዛም ጥሩ ቦክሰኞች ስለነበርን 6 ቦክሰኞችን ታዲስ የሚባል አሰልጣኝ ያለ እሱ ይዞ ሄዶ እዛ አስመዘገበና ያ ጨዋታ ጀመር ማለት ነው። ከአዲስ አበባ ሲሚንቶ በመቀጠል ህዝብ ማመላለሻ ገባው። ከህዝብ ማመላለሻ ለቡና ገበያ እና ለመጀመሪያ ጊዜ ጨዋታ ያደረኩት
አሁን በህይወት የለም ሙጋቤ ይባላል እና እኔ ረጅም ነኝ ቀጭን ነኝ እሱ ደግሞ ጡንቻው በጣም የሚያስፈራ ነው እሱ ልምድ ያለው ቦክሰኛ ነው እንደውም የጦር ኃይሎች ውድድር ሻምፒዮን ሆኖ ኢትዮጵያ ወክሎ ኩባ ሄደ ቦክሰኛ ነው ለመጀመሪያ ጊዜ ከሱ ጋር ጨዋታ ወደ መድረክ ስገባ ህዝቡ ሁሉ በቃ በፍርሃት ነበር የተዋጡት ምክንያቱም እሱ ጡንቻው ጠንካራ ነው በጣም ቀጭን ነኝ በቃ ሊጥለው እንደዛ ተብሎ ማለት ነው በሚገርም ሁኔታ ግን በአስደናቂ ሁኔታ እኔ ረጅም ተጫዋች ነኝ በጥሩ ሁኔታ 5-0 በሆነ ውጤት አሸንፌ ቀጥሎ ሁለተኛ ጨዋታ ሶስተኛ አድርጌ ሻምፒዮን የሆንኩበት ጨዋታ ነው ማይረሳኝ ከዛ በኋላ ነው ህዝብ አመላለሻ ያው ችሎታዬን ብሎ እያለ ወደ ቡና ገበያ እና ጥሩ ተጫዋች የኢትዮጵያ ሻምፒዮን ነበር የክለቦች ሻምፒዮን ሆኜ ነው ለብሔራዊ ቡድን የተመረጥኩት ማለት ከሀገር ውጭ በተለያዩ ውድድሮች ኢትዮጵያን የመወከል እድሉ ነበረ በተለይ በ1991 አካባቢ በምስራቅና መካከለኛው አፍሪካ ሻምፒዮና ላይ ኢትዮጵያን ወክለ ውጤትን ማመጣል የብር ሜዳሊያ እና ወርቁንም ልታገኝ የምትችልበት እድል ነበር ያንተ ጥሩ ትዝታ ነው ያስባለሁ ያ ውድድር አዎ በእርግጥ አሁን ከዛ በፊት በዛ ጊዜ ብሔራዊ ቡድን ለመግባት በጣም ከባድ ነበር ምክንያቱም 4 ጨዋታና 5 ጨዋታ አርገን ሻምፒዮን የምትሆነው 5 ጨዋታ አሸንፈን ወርቅ ሜዳሊያ የምታገኘው እንጂ በአሁኑ ሳይ ብዙ እንደዛ የለም እና 12 ክለቦች ነበሩ ከ12 ክለቦች ጋር ፋይት አድርገ ነው ሻምፒዮና ሆነ አገር ወክለ የምትሄደው እና ራሱ ብሔራዊ ቡድን ለመግባት የኢትዮጵያ ብሔራዊ ቡድን ለማለት 14 ክፍላት ሀገሮች ከነሱ ጋር ተፋልመ ነው ቀላል ነገር አይደለም እና ከዛ በኋላ ያው ብሔራዊ ቡድን ከተመረጡ በኋላ ለመጀመሪያ ኢንተርናሽናል ውድድር ታንዛኒያ ነበር እና በጣም ስፖርት ስለምወደው ያው ኡጋንዳ ማሸነፍ ከዛ በኋላ ዛምቢያን አሸንፌ ታንዛኒያ ላይ ነበርና ከታንዛኒያው ጋር ሲጫወት በጣም በጥሩ ሁኔታ እየመራ እያለ እቺ ስቲል ጠባሳ ልቅልኝ የተሰነጠቀ ማለት ነው ለአጥንት ደቂቃ ሲቀረው ደምዚ እየፈሰነበና ዳኛው እንዳይ ጀበል እየሰጠው በቃ በተለይ ያለው ጨዋታው እንደገና ወደፊት ሲመጣ ያክስ ከታች ነገሮች ጨዋታውን አስቆመ ወዲያት ክንስላይ እና እንዳል እንደሚፈሰላ ጨዋታው ነበርና መጨረሻ ላይ ሐኪም ተጠራ አፉን ከፍቷል ማለት በቀንዴ ከዛ በኋላ ተሸናፊው አለቀስ በቃ የወርቅ ሜዳሊያ ነበር ማመጣ ያን ማይረሳ ትዝታ እና በመጀመሪያ ውድድር ወጥቼ ያው ብር ሜዳሊያ ያመጣሁት ያነሳል ነበር ኢንስትራክተር በየክፍለ ሀገራቱ መካከል ጠንካራ ውድድር ይደረግ ነበር ቀደም ባለው ጊዜና እንደው በእናንተ ጊዜ የነበረው ፉክክር ከፉክክርም ከትኩረት አንፃር እንደው አሁን የሀገራችንን የቦክስ ያለበትን ደረጃና በእናንተ ጊዜ የነበረው ሁኔታ ስታነጻጽረው አዎ የዛን ጊዜ የነበረ መጀመሪያ ፍላጎት ነው ሁሉም ስፖርት ፍላጎት አላቸው ፍቅር አለን አንድነት አለን እና በቃ እየተሳሰበን የምንሰራው እና እኔ አሁን ቤስት ጓደኛ ነበረኝ ያው እንደዚህ ላይ ተባለ በጣም ስለምንዋደድ ለስፖርት ያለው ፍቅር እና ሰዓታችን እየጠበቅን ነው እንደምንለው ስለ ምግብ አናስብም ስለ ገንዘብ አናስብም እና እዛ ላይ በቃ ፎከሳችን ቦክስ ላይ ነው እና ጓደኛዬ ቤስት ጓደኛዬ ልክ ስፓሪንግ ስንደረግ አንነጋገርም ምክንያቱም በቃ ድብድብ ስለሆነ ማለት ነው እንደባደባለን ተቃለ ማለት ጨዋታ ካለ በኋላ በፍቅር አብረን እንበላለን እንጠጣለን እና ክለቦች ነበሩ ክለብ የቲዝ ገንዘብ አለን የትራንስፖርት አለን የምግብ አለን እና ፍላጎታችን ለስፖርት ያለን ነገር ከፍተኛ ነው እና ክለቦች ነበሩ ግን በአሁኑ ሰዓት እንዳየሁት በእውነት 3 እና 4 ክለቦች ነው ያሉት 3 እና 4 ክለቦች ናቸው ያሉት እና ብዙ ቦክሰኞች አሉ ተገቢ እንክብካቤ አይደረግላቸውም ማለት ተገቢ እንክብካቤ ስል ሁሉ ነገር አዲስ ለምግብ ላባቸውን አፍሰው ለምግብ የሚሆን ነገር ወይ ትራንስፖርት የላቸውም እና ስለዚህ ቦክሰኞችም በቃ ያ ነገር ሳይሟላላቸው ሲቀር የሆነ ትንሽ ገንዘብ የሚያገኙበት ነገር ሲያገኙ መስመራቸውን ለቀው ይወጣሉ እና ቦክሱ እየደከመበት ዝቅ ያለበት ምክንያት ያ ይመስለኛል አፍሪካ ላይ ስናደረገው ውድድር በአፍሪካ ደረጃ እያነሳን ነበረ ለባርሴሎና ኦሊምፒክ የመጨረሻው ማጣሪያ ደርሰህ ነበርና በዛው አጋጣሚ ከሀገር የወጣበት ስለሱ ሰፋ ያለ ጊዜ ወስደን እናንሳ በፊት ኢትዮጵያ ለብቻዋ ነበረች በቦክሱ የምታሰልፈው እያንዳንዱ አፍሪካ ሀገሮች እያንዳንዱ ማውዳ ጠርቶ አፍሪካ ወክለን የምትሄደው እና ለዛ ውድድር
አዘጋጅ ደግሞ የአፍሪካ ሻምፒዮና ሞሮኮ ነበረች እና ወደ ሞሮኮ ለመሄድ 6 ቦክሰኞች ተመረጥን ማለት ነው። ከ6ቱ ያው ተያይዘን ጉዟችን በጀርመን ነበረ። ምክንያቱም ጉዟችን ለምሳሌ አርብ ተነስተን ወደ ሞሮኮ ብንሄድ አንድ ቀን ቀድመን ነው የምንገባው እዛ። ስለዚህ ወጪውንም እንትን ተብሎ በጣሊያንም ተባለ በጣሊያንም ማለት ነው በጀርመን አይሆንም ተብሎ በጀርመን ልክ ጀርመን ደርሰን ማታኑ ሞሮኮ ገባን ለጫወት ተብሎ በዛ እዛ ሄደን እዛ ላይ ነበር የቀረሁት። እዛ ስንቀር 6 ቦክሰኞች ነን። የሚገርመው ነገር ከዛ በኋላ ያው አልተመለስኩም። በዛው ትሬኒንግ ቀጠልኩ ማለት ቀላል አይደለም፣ ትልቅ ተግዳሮት ነው። እዛ አዲስ ነው። በዛ ላይ ወረቀቶቹን ለማለት ስደተኛ ማለት ነው እና ብዙ ነገሮች ያለፉባቸው ነገሮች አሉ። ነገር ያም ሆኖ ዓላማዊ ቦክሱን ስለምወድ እዛም እኔ ያገኘስን ነው ማሰራው ቱታን ኢትዮጵያ የሚለውን አድርጌ ነው የምሰራውን እና ከሚገባው በላይ ሰላምን ትሬኒንግን አሰልጣኝ የሚሰጠኝ ሌላ ትላምን አሰልጣኝ ራያናል ስሞን ይባላል። በጣም የሚወዱኝ እና እያሸነፍ አሰልጣኝ በአጠቃላይ አሰልጣኝ አድርጌ 9 አሸንፌ አንድ የተሸነፍኩት እዛ ላይና የሄሰን ሻምፒዮና ሆንኩኝ። ሄሰን ወክዬ የጀርመን ሻምፒዮና ውድድር በግል ነበር እዛ እንጂ ሻምፒዮናዊ ዋንጫ ተሸልሜያለሁና እዛ ላይ ከፍተኛ ፉክክር ነበረ እና ያሸነፈኝ ልጅ ሩማናዊ ነው። በ83 የአውሮፓ ሻምፒዮና ነው። እኔ አንድ ጊዜ አሸንፌው እሱ ደግሞ በሚቀጥለው አሸንፌ ማለት ነው 9 ጨዋታ ባጠቃላይ ነው ከሱ ጋርና ከዛ በኋላ ነው በቃ ፍላጎቴን እየጨመረ ያ ጋዜጣ ላይ ወጥቷል። ኢትዮጵያዊ እዛ እንትን ብለን ኢትዮጵያዊ ካሳን ተብሎ ነው ጋዜጣው አለ ስቲልስካው እና በቃ እያልኩኝ እዚህ ደረጃ ደርሻለሁ ማለት ነው። በጣም ፋይት አድርጌያለሁ። የ1992 ባርሴሎና ኦሎምፒክ ረጅም ነው፣ በርካታ ዓመታት አልፈዋልና ለዛ ለመጨረሻው መጣሪያ እንደወጣ ነው ወደ ሞሮኮ ስትል በዛው ወደ ጀርመን የቀረው። እንግዲህ በርካታ ውጣ ውረዶች ይኖራሉ። አሁን ዓለም አቀፍ የቦክስ አሰልጣኝ ሆነሃል። ቅድምን በተወሰነ መልኩ ስታነሳልኝ ነበር ያለፍክባቸውን መንገዶች። ግን እንደው ዛሬ ለደረስክበት ቦታ ላይ ለመድረስ ያለፍክባቸውን መንገዶች የውጭውን ኤክስፔሪየንስ በደንብ ብናነሳው። በእርግጥ እንዳልኩት ስፖርቴን በጣም የምወደው እዛ ጋር መስራት አለብህ፣ እየሰራ ነው መጫወት ያለብህ። አዲስ ነህ፣ ውጤት ከሌለ ወደ ውድድርም አትገባም። ብዙ ስፓሪንጎች አሉ፣ በጣም ጀርመኖች ናቸው። እኔ ቀጭን ነው የወጣሁት። በዛ ላይ እነሱ የሚመገቡ ምግብ የተለያየ የተመታው እየደነዘዝኩኝ እየሻልኩ ምራቄ እየዋጠር እየለከስኩኝ ነው እና በጣም እዚህ ሲጫወት ኢትዮጵያ ውስጥ ብዙዎች አካሉ ቀኝጄ በጣም ከባድ ነው ኖካውት እንትን ብለው እና ብዙዎቹ እየደነዘዙ እንትን እያሉ በቃ ጥሩ ደረጃ ላይ ልደርስ ረድቶኛል ምቶቼ ማለት ነው። ከዛ በኋላ አሰልጣኝ ሪያናል ስሙን ያውቃል። ትራንስፖርት የለኝም ነበረ እና መጥቶ ከቤት ይወስደኛል። ሩጫ ጫካ በጣም ጥሩ ቦታዎች አሉ። በመኪና ይዞ ይሄድና ይጥለኝና አንድ ቦታ ላይ እርዳታ እያደረገልኝ ማለት እየሰራው ከዛ ክለቡ የክል ገንዘቦችን እየሰጠኝ የምግብ እየሰጠኝ እና በብዙ ሁኔታ እዚህ ላይ መናገር የምትባልልን በቃ በጣም ውጤት ያማረው ሆኖ ያው እዚህ ደረጃ ደርሻለሁ። አሳብ ላይ ምንነግርና በጣም ያለፍኩባቸው ነገሮች እዚህ ትባሉ። አንዳንድ ሰዎች ዋው ኤሮፓ ሄዷል አሜሪካ ሄዷል ሲባል ኖርማል ሰራተኛ መሆን ይችላል እኮ ችግር አይደርስብኝም ነበር። ኖርማል ሰራተኛ ቦክስ ለመጫወት ስለምወደው የግዴታ ስራም እየሰራኝ መጫወት አትችልም። ግን ኖርማል ሰው ቢሆን ስለ ቦክስ የማይመለከቱ ስራውን እየሰራ ኑሮውን ማሻሻል ይችላል። ገባ? እኔ ግን ስፖርቱ ስለምወድ ለስፖርቱ ብዬ መስመሬን ሳለቅ የሚከፍለው ዋጋ ከፍዬ እዚህ ደረጃ ደርሻለሁ። ዋጋዎች ብዙ ናቸው። እንደው ምናልባት ግን ኢንስትራክተር እንግዲህ ምናልባት በሌላ መንገድ ህይወትን መቀየር ይቻል ነበር ያስባሉ። አንተ ግን ለስፖርቱ ካለ ፍቅር የተነሳ ከወጣ በኋላም በደንብ ቀጥለበት ዛሬ ከደረስክበት ደረጃ ላይ ደርሳል። እንደው ምናልባት ከጥቅም ከሌሎች መንገዶች አንፃር በስፖርቱ በመቀጠልህ ተጠቅመሃል ወይስ ያጣሁት ነገር አለ ብለህ ታስባለህ? ቦክሱን እዚህ ላይ ሁለት ነገሮች አሉ። አንደኛ ነገር የማፈቅረው የሚወደው ቦክስ ስለሆነ የከፈልኩት ዋጋ
ለኔ ምንም እንደምንም ነው የምቆጥረው። ምክንያቱም የፈለገው ነገር ላይ እየደረስኩ ነው። ገና ደረስኩ። አሁን ዓለም አቀፍ አሰልጣኝ ሆኛለሁ አይደለ? እሱ ለኔ በቂ አይደለም። ግን የማስበው ነገሮች አድርገታ ብዙ በዚህ በስፖርቱ አንደኛ ነገር ለዚህ ደረጃ ያበቃችኝ ኢትዮጵያ ሀገሬ ናት። ገባ ስወጣ ባንዲራ ልጅ ነው ኢትዮጵያዊ ተብዬ ነው የወጣሁት። ለእሷ ውለቷን ለመክፈል በጣም ልክ ያው እንዳልኩ እርዳታ ይሄ በቂ አይደለም ማለት ነው። ለቦንጋ እንዳልኩ ለአዲስ አበባ ሰው ምክር ቤት ለኢትዮጵያ ቦክስ ፌዴሬሽን እያደረኩት ያ በቂ አይደለም። ግን በውጭ ሀገር እያደረኩት ያለውን ነገር እዚህ እየሰራሁ ብዙዎችን ለማፍራት ብዙዎችን ለማውጣት እና ዋጋ የሚከፈለው የከፈልኩበት ውጤቴ እየመጣልኝ ስለሆነ እንደምን ነው ቆጥሮ የከፈልኩት ዋጋ ለማለት ያለው። ወደ አሰልጣኝነቱ የገባበት መንገድስ ምን ይመስል ነበር? አሰልጣኝነት የገባበት ምክንያት ያው ጨዋታዬን ያው በፈልግበት ደረጃ ደርሻለሁ። ከዛ እድሜን እስቲል አሁን እንኳን ለምን ስናደርግ ፕሮፌሽናል ሳሰራ ለምንድን ነው አትማጫወት ይሉኛል። አንዳንዴ ጉዳቶች አሉ። እድሜያችን ገባ በልጅነት የምናደርገው ጨዋታና እድሜያችን ከፍ ባለበት እና የተለያየ ነው እና አሰልጣኝነት የገባበት ጨዋታ ደረጃን ያው የጨዋታ እንትን በቅቶኛል ብዬ ነው በጀርመን ፍራንክፈርት ኮርሶችን ወሰድኩኝ። ከዛ በኋላ የሚገርም ሁለት ክለቦችን ማሰራ የነበረው አንትራክ ፍራንክፈርት እና ኤቢሲ ቦክስ ክለብ እና በቃ በቂ ነው ብዬ ነው ውድድሬ በቃኝ እና የምፈልገው ነገር ወደ አሰልጣኝነት ብዬ አቋርጬ ወደዛ ገባሁ ማለት ነው። ስንት ዓመት ሆነ በአሰልጣኝነቱ? ከ1994 ጀምሮ ማለት ነው እና ኤቢሲ ቦክስ ክለብ አሰራለሁኝ። አንትራክ ፍራንክፈርት አሰራለሁ። አሁን ራሱ ስመጣ እዛው ክለብ ገብቼ ስልጠና ሰጥቼ ሰለጥንበት የነበረውን እንደገና ስልጠና ሰጥቼ ነው ወደዚህ የመጣሁት ማለት ነው። ወደ ክለቦች ማለት ነው። ከዛ በኋላ እያደኩ ሄድኩኝ። የሚገርም ወደ ቶኪዮ ሄድኩኝ ለአሰልጣኝነት። ቶኪዮ ብዙም አልቆየሁም። ቀጥሎ ሜክሲኮ ለ2 ዓመት ሁለት ክለቦችን አሰራ ነበር። ሳሙራይ ፋይት ሴንተር እና ኖክአውት ፋይት ሴንተር ያው ወረቀቶቹ አሉ። እዛ ላይ ደግሞ በጣም ከሚገርመው በላይ ሜክሲኮ ደግሞ ለቦክስ ያላቸው ፍቅር ሴቶቹም ወንዶቹም እና ብዙዎቹ ወደ ፕሮፌሽናል ያገቧቸው ቦክሰኞች አሉ። ያው እንግዲህ በርካታ ፕሮፌሽናል ቦክሰኞችን አፍርተሃል በዓለም ደረጃ ኢንስትራክተር እና በርካታ ታዋቂ ግለሰቦችን አሰልጥነሃል። ከበርካቶች ጋርም ኮኔክሽን አለህና እንደው በስም እያነሳን ያልሰለጠንካቸውን ታዋቂ ፖለቲከኞች ግለሰቦች ብናነሳቸው ደስ ይለኛል። አዎ እንግዲህ ያው በካናዳ ያው ከጀርመን ወጣው ካናዳ ከ2013 አሁን እስክመጣበት ድረስ አሁን ተመልሼ እዛው ነውና ማሰራበት ክለብ ላይ በጣም ፖለቲከኞች አሉ። ጠቅላይ ሚኒስትሩን ትሪዶስና አሰርቻለሁ። ፎቶዎችን ያው አይታችሁታል። እንደገና ፖለቲከኞች ፓርላማ አባሎችን ታዋቂ ዘፋኞችን አክተሮችን እንደገና ፕሮፌሽናሎችን ቤትሪፕ ኡላር የሚባል አሁን የዓለም ሻምፒዮን የሆነ እነሱ እንጂ ያለ ከማለት የለም ብዙዎች ነክተዋል። እነ ሩዲ ቦይ እነ ሜንሽ እንደገና ካናዳ ሁለት ብሔራዊ ተጫዋቾች አሁን የሚጫወቱት እኔ ማሰልጥናቸው ነው እና ብዙ ስማቸውን ያረሳቸው አሉ ፕሮፌሽናሎች ራሳቸው እና ብዙዎችን አሰርቻቸዋለሁ። ያው ፎቶዎች አሉ ቪዲዮዎች ሁሉ አሉ። ያው ኢንስትራክተር እኛ በቦክሱ ቀደም ባሉት ዓመታት በኦሎምፒክ በትልቁ የዓለም የስፖርት መድረክ ኦሎምፒክ ጀምሮ ተሳትፎች ነበሩ። ግን ውጤታችን ያን ያህል ነው አይደል በዓለም አቀፍ ደረጃ እና እንደው አንተ ከኢትዮጵያ ወጥተህ እንደዚህ አይነት ትላልቅ ሰዎችን ስታሰለጥን ከነሱ የሚሰጥህ ምላሽ ያላቸውን ፊሊንግ እንደው ምን ይመስል ነበር? በተለይ በስፖርቱ ደካማ ከመሆናችንም ጋር ተያይዞ አንተን እዛ ቦታ ላይ ሲያገኙ የተለየ ግርምትም ይፈጥርባቸው ነው ያስባለሁ። እንደው ከነሱ ምን አይነት ሪአክሽኖች ይደርሱ ነበር? አዎ ከነሱ በርግጥ በጣም እኔ ያው በስራዬ አንዳንዴ ራስን ማድነቅ አልችልም። ሰው ነው የሚያደንቅ እና ስራዬ ስሬስ ነኝ። እያንዳንዳቸው እድሜያቸውን የምሰጣቸው አሁን ለምሳሌ ፕራይም ሚኒስትሩ ሲመጣ ያው በቦዲጋርድ ነው መጀመሪያ ቦታው ታይቶ አጣርቶ ከዛ በኋላ እነሱ ሆኖ ነው ያው ስልክ ሰውቁ እንትን የምትለው ግን እንደ ፕራይም ሚኒስትር ምክንያቱ ስራ ነው። በደንብ በቃ ቁጭ በል በደንብ አድርጌ ፓርት ቴክኒኮችን አሰራሉና እኔ አሁን የሚገርም ነገር ልቤ ኢትዮጵያ በመሆኔ እኮራለሁ፣ እደሰታለሁ እነዚህ ሰዎች ሳሰራ እና አንዳንዴ
ከየት የመጣው ሲሉኝ ያው ምንም ዜጋ ብትሆንም ትውልድ ኢትዮጵያዊ ነው ከኢትዮጵያ ነው እላቸዋለሁ። ከዛ በኋላ ኢትዮጵያ እነሱ የሚናገሩት ስለ ሩጫ ነው። ኃይሌ አበበ ቢቂላ ይላሉ እና ስለ ቦክሱ እንትን አይሉ እና እንግዲህ በውስጣቸው የሚል ነገር ይኖራል ማለት እችላለሁ። እና እኔ በእነሱ በኢትዮጵያዊነቴ እነሱን በማሰልጠን በጣም ከፍተኛ ኩራት ይሰማኛል። አሰልጣኞች አሉ። የሚገርም ነገር ዋና አሰልጣኞች የማሰራው እነሱ ሁለተኛ አሰልጣኞች ሆነው ነው የሚሉት። እኔ አሁን እዚህ ስመጣ ሁለተኛው አሰልጣኝ ነው የሚያሰራው እና በጣም ኮራለሁ ያው በኢትዮጵያዊነቴ ኢትዮጵያዊ አሰልጣኝ በመሆኔ። እንግዲህ ኢንስትራክተር አንተ በሌላው የምትታወቅበት መንገድ ያው ከኢትዮጵያ ከወጣ ረጅም ዓመት ሆኗል፣ ግን ደግሞ በቅርበት የኢትዮጵያን ቦክስ ስፖርት በመደገፍም ትታወቃለህና እንደው ከአሁን በፊት ያደረካቸው በማቴሪያልም በገንዘብ ስፖርቱን ለመደገፍ ስላደረካቸው ነገሮች ማንሳት የግድ ነው ያስባል። አዎ እንግዲህ እንዳልኩት መጀመሪያ በመግቢያ እንዳልኩት ኢትዮጵያ ባለውለታዬ ናት። ምንም ቢሆን ያው ዜግነቴ ጀርመንም የካናዳም ዜጋ በሆንም ኢትዮጵያዊ ነኝ እና ለዚህ ላይ ያበቃች ማለት ኢትዮጵያ ናት ማለት የብሔራዊ ቡድን ሆኜ የምግብ የትራንስፖርት እና ባንዲራውን ይዤ ነው ኢትዮጵያዊ እዛ ሻምፒዮና ሆኜ ትባልል ባንዲራውን ይዤ መውጣት አልችልም ነበረ። ምክንያቱም ከውጤቴ ቀጥሎ ኢትዮጵያን ወክዬ ነው የወጣሁት እና ይሄ በቂ አይደለም እና ባለውለታዬ ለሆነችው ለሀገሬ የወጣሁበት ምድር እስከሆነ ድረስ በዚች በማቴሪያል ብዙ አይደለም ለእኔ ለኢትዮጵያ ይሄ ብዙ ነው ብዬ አይደለም። ነገር ግን ሌሎች በውጭ ሀገር የሚኖሩ ኢትዮጵያ ወክለው በተለያየ ስፖርት የወጡት ሌላ ቀርቶ በስራም በትምህርት የወጡት አገራቸውን የበሉበት ልጅ ቢያስቡበት በሚል ምሳሌ ይሆን ዘንድ ብዬ ነው ይህን ነገር ማድረግ የጀመርኩት። ነገር ግን እኔ በጉልበቴ ውጭ ሀገር ማደርገው በሙሉ ለምሳሌ ፕሮፌሽናሎችን፣ አማተሮችን፣ ፖለቲከኞችን፣ ዘፋኞችን ማሰራው ያንን ወደ ሀገሬ ገብቼ እነሱ ስራ ላይ ለማዋል በቀል ላይ አለኝ። ቦንጋ 2 ጊዜ ሄድኩት። የተለያዩ ጓንቶች እና ግምቱ ከ200,000 የሚበልጥ 2 ጊዜ ሄጄ ያን አድርጋለሁ። ደግሞ ለአዲስ አበባ ስፖርት ምክር ቤትም ወደ 250,000 ብር የሚል ከ6 ዓመት በፊት አድርጋለሁ። አሁን ደግሞ ለኢትዮጵያ ቦክስ ፌዴሬሽን ባለፈው ሳምንት ወደ 700,000 ብር ግምት የሚገመት ትጥቆችን አምጥቻለሁ እና አስፈላጊ ትጥቆችን ነው ያመጣሁት። ምክንያቱም በእኔ ጊዜ በጣም ችግር የነበረባቸው ለምሳሌ ወደ ውድድር ስገባ የብልት መከላከያ በጣም አስቸጋሪ ነበረ። አንድ ወደ መድረክ ገብቼ ስወጣ ነው ለሚቀጥለው ተጫዋች የሚሰጠው። አስፈላጊ የሆኑትን ነገሮችን አምጥቻለሁ። እነዚህ ናቸው ያው ደስ እያለኝ ያለው። በተለይ ከዚህ ከማቴሪያል እና ከቁሳቁስ ጋር በተያያዘ የስፖርቱን ትልቅ ፈተና ስለሆነ ያው መነሳት አለበት ነው። ሌሎችንም የሚያበረታታ ድጋፍ ማድረግ ለሚችሉ አቅሙ ላላቸው ግለሰቦችን መነሳሳት ከፈጠረ በሚል ነው በዚህ መልኩ እንድታነሳ የፈለኩ እና እንግዲህ ከምታደርገው ድጋፍ በተጨማሪ ደግሞ ማሰልጠኛ ማዕከላትን የመክፈት እቅዶች አሉና ያ ነገር መቼ እውን ይሆናል? እንዲያው የተጀማመሩ ነገሮች ካሉ እናንሳቸው። ፕሮሰሱን ጀምሬያለሁ። እንግዲህ መቼ ይሆናል እንትን አለን፣ ግን ኦልሬዲ እኔ ያው ሁሉ ነገር ጨርሼ ሀሳቤን እቅዴን እዛ ማድረጋቸው ነገሮች ስለማድረግ ኦልሬዲ ልቤ ተዘጋጅቷል። መጀመሪያ ልብ ነው የሚዘጋጀው አይደለ? ልቤ ተዘጋጅቷል። መቼ ይሆናል አላውቅም። እንግዲህ በቅርቡ ይሆናል ብዬ አስባለሁ እና ኦልሬዲ እንትን ብያለሁ። እዛ ማድረጋቸው በሙሉ እዚህ ለምንድን ነው አልኩ። ብዙዎች ውጤታማ የሆኑ ቦክሰኞች ወደ ፕሮፌሽናል የገቡ አሉ፣ አማተሮች አሉ። በሜክሲኮ በተለያዩ ሀገሮች የማደርገውን የተለያዩ ሀገሮችን ልምድ የአሰልጣኞችንም ልምድ እዚህ ለምን በሀገር ያላደርግም ብያለሁ እና እንደገና ብዙ አሰልጣኞች አሉ እዚህ የብዙ አሰልጣኞችን ያው እድል የስራ እድል ይከፈትላቸዋል። እንደገና ወጣቶችም አገርን ወክለው የሚወጡበት ከስር መሰረቱ ተነስተው ውጤታማ የሚሆኑበት ስልጠናዎችን ለመስጠት በዛ ተዘጋጅቼ ወስኛለሁ። እንግዲህ ቦክስ ስፖርት ላይ የሀገራችንን በደንብ አልፈበታል። ተወዳድረህ ኢትዮጵያን መወከል እስከዛ ድረስ ደርሳል። የውጭውንም ዓለም ኤክስፒሪየንስ ስራውን በደንብ ታውቀዋለህ እና ልዩነታችን ግን ምንድን ነው? ምናልባት በደንብ ከተሰራ
በዓለም አቀፍ ደረጃ ተወዳዳሪ መሆን የምንችልበት አቅም አለን ብለህ ታስባለህ? እንደው ከሌላው ዓለም ጋር ያለ ልዩነት ምንድን ነው? ስራ አንድ ነገር ዋና ዓላማ ነው። ሰዎች ተገፍተው የሚሰሩና በፍላጎት የሚሰሩት ልዩነት አለው። ተገፍተው የሚሰሩት የሆነ ችግር ሲያጋጥማቸው ሊያቋርጡ ይችላሉ። ግን ፍላጎት ኖሮት ለምሳሌ እኔ ምሳሌ መሆን ይችላሉ። ከልጅነት ጀምርኩኝ ብዙ ተግዳሮቶች ነበሩ። እነሱን አልፌ እዚህ ደረጃ ደርሻለሁ አይደለም። ልክ እንደዛ አይነት ሰዎች ካሉ ውጤት የሚያመጣበት ምንም ምክንያት የለም። ከውጭ ጋር ስናስተያየው የውጭ ቦክሰኞች ሊያዙት ነገር ላይ ሲሪየሶች ናቸው። በቃ ከስራቸው ጎን ከቦክሱ ስራ ጎን ትምህርታቸውን ለሁሉ ነገር ሲሪየሶች ናቸው። ይሰራሉ። ሰርተው በጣም ጠንካሮች ናቸው። ፕላን አላቸው። ለትሬኒንጉ ጊዜ አላቸው፣ ለትምህርታቸው ጊዜ አላቸው፣ ለመዝናኛ ጊዜ አላቸው። ለሁሉ በፕላን የሚያደርጉት እና ያ ነገር እዚህ ያሉት እህት ወንድሞችን ያ ነገር ካደረጉ ውጤታማ የማይሆኑበት ምንም ምክንያት የለም። ቦክሱን ብለው ከሄዱ እኔ ደረስኩበት ደረጃ መድረስ ይችላሉ። ገባ እና ስለዚህ ልዩነት ያልኩ ገንዘብን ብለው መጀመር የለባቸው፣ ፍላጎት ኖሯቸው መጀመር አለባቸው። ማሰልጠኛ ማዕከላትን ያው ተወዘወረ በደንብ አይታል። እንግዲህ አንደኛው ያው ብቁ ስፖርተኞችን እንዲፈሩ ለማድረግ የማሰልጠኛ ማዕከላት መደራጀት፣ መጠናከር፣ መኖር አስፈላጊ ነውና እንደው ምን ታዘብክ? ግን ያው ስልጠናውን የሚሰጡ ሰዎች በደንብ ሰርቲፋይድ መሆን አለባቸው፣ እውቀቱ ሊኖራቸው ይገባል። ሰው እናወጣለን ስንል ብዙዎችንም ደግሞ ለጉዳት እንዳይዳረጉ እዚህ ላይ በደንብ ጥንቃቄ መደረግ ስላለበት እንደው ምን ታዘብክ? በምን ልክ ነው እንደው ብቁ አሰልጣኞችን ማፍራት የሚቻለው? ህጻናቶች ይኖራሉ፣ ወጣቶች ይኖራሉ፣ አዋቂዎች ይኖራሉ እና እዛ ስልጠና ላይ ጥንቃቄ መደረግ አለበት። ለምን ብትለይ ታዳጊው ህፃንና አዋቂው እኩል መስራት የለባቸውም። ምክንያቱም እንደ እድሜያቸው ነው። አሁን ያንን ታዳጊን ፑሻፕ ስትለው 10 ፑሻፕ ብትለው አጥንቱ እንትን ይችላል እና ለዛ ነገር ደግሞ የአሰልጣኝ እውቀት ይጠይቃል። ፍቃድ ያላቸው አሰልጣኞች እንደገና ደግሞ በእውቀቱ በቦክስ እውቀት የተሞሉ ቢዝነስ ሳይሆን እውነተኛ ገባ። አሁን ለምሳሌ በውጭ ዓለም ከውጭ ጋር እያነጻጸርኩ የምናገረው በውጭ ዓለም ለህፃናት አሰልጣኝ አለው፣ ለወጣቶች አሰልጣኝ አለው፣ ለአዋቂዎች አሰልጣኝ አለው። በእርግጥ ሁሉንም እኔ የሚይዘው ሰዓቶች አሉ። ለህፃናት እንደሚሰጥ እኔ አውቃለሁ፣ ለወጣቱ ለአዋቂዎች እስከ እንደ እድሜያቸው ማለት ነው እና ያ ነገር በተመጣጠነ መንገድ ቢሰራና ቢደረግ ውጤቱ ያማረ ይሆናል፣ ለሰዎቹ ሴፍቲ ይሆናል እያስባለሁ። ነገር ግን ለቢዝነስ ተብሎ የሚከፈቱ እንትኖች ለሰዎቹ ህይወታቸው ቢታስበት መልካም ነው። ኢንስትራክተር ተሳትፎች ነበሩን በኦሎምፒክ ጨምሮ ቀደም ባሉት ዓመታት እና አይ ቲንክ ወደኋላ ስንሄድ ስፖርቱ በእናንተ ጊዜ የነበረው ትንሽ ጠንከር ያለ ይመስለኛል። በምን ልክ ቢሰራ ወደ ተፎካካሪነት በዓለም አቀፍ መድረኮች ወደ መሳተፍ ውጤት ወደ ማምጣት እንሸጋገራለን ብለህ ታስባለህ? እንደው በንጽጽርም ቅድም አንስተዋል። በእርግጥ በእናንተ ጊዜና አሁን ላይ ያለውን ስፖርት እንደው ከእድገት አንጻር ከፉክክር አንጻር ምን ይመስላል? እንዳልኩት እንግዲህ 3 ነገሮች አሉ በቦክስ ውስጥ። አንደኛ ተጫዋቹ፣ ሁለተኛ አሰልጣኝ፣ ሶስተኛ በአመራር ላይ የሚቀመጡ እና ሁሉ ነገር አመራሮች ላይ ማድረግ የለብንም። ቦክሰኛው የራሱን ድርሻ መወጣት አለበት፣ መስራት አለበት። አሰልጣኙ ደግሞ እንደተገቢው ለተጫዋቾቹ ትክክለኛውን ስራ መስጠት አለበት። ሶስተኛ በአመራር ላይ ያሉት ደግሞ ለአሰልጣኙ ለተጫዋቹ መደረግ ያለበት ነገር ላይ ዋጋ የሚከፈለው ላይ ዋጋ እየከፈሉ መስራት አለባቸው። እነዚህ 3ቱ ተቀናጅተው ስራ ከተሰሩ ውጤት የማይመጣበት ምክንያት የለም። በእኛ ጊዜ ያው ብዙ ውድድሮች ነበሩ። ወደ 12 ክለቦች ነበሩ። 12 ክለቦች ከዛ ተፋልመ ነው ወደ አገር ወክላ የምትወጣበት። ነገር ግን ያ ደግሞ እንዳያለው ነበር። በዚህ ሰዓት ደግሞ 12 ክለቦች የሉም። ያሉት የተወሰኑ 3 ክለቦች እንደዚህ ናቸው እና ብዙ ቦክሰኞች አሉ እና አሰልጣኝ
የራሱ ድርሻ አለው፣ ቦክሰኛ የራሱ ድርሻ አለው፣ አመራር ላይ የሚቀመጡ የራሳቸው ድርሻ አላቸው እና ሶስቱ እንኳን ድርሻቸው ጥሩ ቢሰሩ ክለብ የላቸው እነዛ ተጫዋቾች የላባቸውን ሰርተው የሚያገኙበት የትራንስፖርት የላቸውም እና ክለቦች ቢበዙ ዋናው አስፈላጊ ቦክሰኞችን የሚይዝ ክለቦች ያስፈልጋሉ። በዛ ምክንያት ይመስለኛል ብዙ ቦክሰኞች አሉ፣ ክለቦች የሉ፣ ልጆች አሉ። እነሱ እንደ ትንሽ ቦክሰኞች ቢይዙ ቢደግፉ ቢደጉሙ ከፍተኛ ደረጃ ይደርሳል ብዬ አስባለሁ። ቦክሱ ሌላ ቀርቶ ብሔራዊ ቡድን ራሱ ቢይዙ ለነሱ አድቨርታይዘር ምንድን ነው የሚደረገው እና እንደዛ ቢያደርጉ የኢትዮጵያ ቦክስ እንጃ በቴክኒክ ከሌላው ዓለም የሚለይበት ምክንያት ነው ይበልጣሉ። ቴክኒካቸው፣ ፍላጎታቸው፣ ሁሉ ነገር ልባቸው ጥሩ ናቸው። ግን የሚይዛቸው ባለሀብቶች፣ ክለቦች እንደ ባንክ ያሉ ቢይዟቸው ጥሩ ነው ብዬ አስባለሁ። እድገቱ ከዛ ይመጣል የቦክሱ እድገት ብዬ አስባለሁ። ጥሩ ቆይታ እያደረግን ነው ኢንስትራክተር፣ ወደ መጨረሻው እየሄድን ነው እና በህይወቱ ላይ የሚያጠነጥን ቅድም መግቢያችን ላይም ስጠቅስልኝ ነበር ጽናት የሚል መጽሐፍ ኦልሞስት ወደ መጨረሻው አድርሰዋል እና ስለሱ እናንሳ። ምን ነገሮችን ይዟል? በምን ልኩስ እንደው አስተማሪ ይሆናል? በተለይ በቦክሱ እያለፉ ላሉ ወጣቶችን እየሰሩ ላሉት ግለሰቦች ጽናት ማለት አርስቱ ራሱ አንድ ነገርን ከያዝን እዛ ላይ መስናት አለብን የሚል ነው። ይሄ ነገር ለቦክሰኞች ብቻ ሳይሆን የተለያዩ ቢዝነስ ውስጥ ያሉ ሰዎች ለሁሉም የሚጠቅም ትምህርት ነው እና ህይወቴ ነው እንዴት ቦክስ እንደጀመርኩ ያለፍኩባቸውን። ለዚህ ነው ቅድም እንትን ያልኩት ራሱ መጽሐፉን ለመጻፍ እየፈጀብኝ 2 ዓመት ነው። 2 ዓመት ነው። ምክንያቱም በቃ እያለቀስኩ ለምንድን ነው ህይወቴ ነበረ። ራሱ ትጥቆች ይሉኝ ነበር በዛ ሰዓት ሱሪን ቀድጄ ቀምጭሜ ነው፣ ጫማ ይልኝ ነበረ፣ ፌስታል እያስኩ ነበር እና ያንን በተመለከተ ነበር እና በጣም የሚገርም መጽሐፍ ነው እና አሁን በቅርብ ይወጣሉ። ሌላው በቦክሱ ለጀማሪዎች እንዴት መስራት እንዳለባቸው የሚጠቅም ትምህርቶች አሉ። ተጨማሪ ደግሞ ስለሚተናገሩ ከሜክሲኮ አሉ፣ ከጀርመን አሉ፣ ከኢትዮጵያም አሉ እና በጣም የሚጠቅም መጽሐፍ ስለሆነ እዛ ላይ ህይወቴ ስላለ ትምህርትም አለው። ለቦክሰኞች የሚጠቅም ትምህርት አለው። በቅርብ ይወጣልና ይሄ ነው ያለው ነገር። በአንድም በሌላ አንስተነዋል ሀሳቡን። ግን እንደው አንተ እዚህ ለመድረስ በርካታ ውጣ ውረዶችን ፈተናዎችን አልፈ ነው ዛሬ ላይ ከደረስክበት ደረጃ ላይ የደረስከው። እንደው የዛሬ ቦክሰኞች አሰልጣኞች ከኔ ምን ይወሰዱ ምን ይማሩ ትላለህ ባጭሩ? እዚህ ላይ እንግዲህ የጀመርኩት 12 ዓመት ልጅ ሆኜ ነው። 56 ዓመቴ ነው አሁን። ያው እንትን አይደለም እና መስመሬን አልለቀኩም። መስመሬ ሳልለቅ ነው ብዙ ውጣ ውረዶችን አልፌያለሁ፣ አልደጋግመውም። ስለዚህ ቦክሰኞች ዓላማቸው ቦክስ ከሆነ በዛ መቀጠል አለባቸው። ዝም ብሎ ደልዳላ ሜዳ አይደለም። ህይወት ሁልጊዜ ፈተና ነው። ፈተናውን ደግሞ ለማለት ደግሞ መስራት አለብን። ነገር ግን ካልሰራ እንወድቃለን። ስለዚህ ከመስመራቸው መውጣት የለባቸው። ዓላማቸውን ታርጌታቸውን እያዩ መጓዝ አለባቸው። አሰልጣኙ ደግሞ እንደ አሰልጣኝነቱ የሚጠበቅበትን ጤናማ የሆነ ምግብ ስል ስፖርቱን ስልጠና እየሰጠ ልጆቹን ልክ አሰልጣኝ ማለት አገልጋይ ነው። እንደ ወንድም እንደ ሚስጥራቸውን የሚነግሩ ከወላጅ የበለጠ ሚስጥራቸውን ለአሰልጣኝ ነው የሚነግሩ። እሱም እነሱን እንደ ጓደኛ እያደረገ እንደ አባት እያደረገ ተገቢውን ስልጠና መስጠት አለበት። አሰልጣኙ ደግሞ ተጫዋቹን እንደ ልጅ እያደረገ ተጫዋቾች ደግሞ አሰልጣኞቻቸውን አመራሮችን እያከበሩ መስራት አለባቸው ብዬ ይሄን ነው የምናገረው። ኢንስትራክተር የመጣህበትን መንገድ እየሰራ ያለውን ስራ ለማንሳት ሞከርን በቆይታችንና እንደው ለመጨረሻ ያህል በቀጣይ ጊዜ ለስፖርቱ ለኢትዮጵያ ቦክስ ስፖርት ኢንስትራክተር ካሳሁን ምን ማበርከት ምን ማድረግ ይፈልጋል የሚለውን መውጫ ሀሳብ እናድርገው። እንግዲህ ለሚቀጥለው
ያው ህይወቴ ስፖርት እንደሆነ ተናግሬያለሁና በሙያዬ ባለ ነገር ሁሉ ከኔ በሚጠበቅብኝ ነገር ሁሉ የኢትዮጵያ ቦክስ በቁጭ ብዙ ሰርቻለሁ። እዛ ማድረገው ነገር ሁሉ እዚህ በጉልበቴ ለሀገሬ ተከፍሎኝ አይደለም እኔ ራሴ እንደሆነ እየከፈልኩ ለመስራት የወሰንኩበት ነገር ስለሆነ በህይወት እስካሉ ድረስ የመጨረሻዬ ነው ብዬ አስባለሁ። በጣም እናመሰግናለን ለነበረን ጊዜ። ምናልባት ግን ያላነሳነው ነገር ካለና ማመስገንም ዛሬ ለደረስክበት እዚህ ላይ ለመቆምህ አስተዋጽኦ ያደረጉልህ ግለሰቦች አካላት ካሉ ማመስገን ማንሳት ትችላለህ። ቆይታችንን በምስጋና እንጨርስ ብዬ ነው። ለነበረን ጊዜ ግን በጣም አመሰግናለሁ። እሺ በመጀመሪያ እንግዲህ ሁሉ ጊዜ ለዚህ ያደረሰኝ የፈጠረኝ እግዚአብሔር አምላኬን አመሰግናለሁ። በመቀጠልማ ያው ጋሽ ግርማ ለማ ማለት እስቲ በታል እንደገና ደግሞ ጋሽ ጣሰው ገብረጻድቅ በኢትዮጵያ ብሔራዊ ቡድን አሰልጣኝ እንደገና ደግሞ ጋሽ ጌታቸው ተረፈ አሁን የአዲስ አበባ ስፖርት ምክር ቤት እዛ እየሰራ ነው። እሱ ይመክረኝ ነበር። አሁን እንደው አርጅቷል። በቃ ጁኪስ ውስጥ አድርጎ ይመክረኝ ነበር። በርታ በቃ ሐሳቤ ብዙ ነገር ይነግረኝ ነበርና እሱንም አመሰግናለሁ። ዳርቱ ሁሉ ትራሳ ይሆናል እሷም ትመክረኝ ነበር። ያው አትሌቲክስ በርጫ ላይ ነበርና ብሔራዊ ቡድን ላይ ስለምትገኝ እና ምግብ ወቅት ማስበላ በቃ ትመክረኝ ነበር። ያው መጨረሻ ላይ ወደ ማረሚያ ቤት ገብተናል። ያው ቡና ገበያ ፈርሶ ማመላለሻ ፈርሶና አንድ ክለብ ነበር ብሔራዊ ቡድን ነበርና በርታ ትለኝ ነበር እሷም እና እነሱ ሁሉ ላመሰግን ወዳለሁ በዚህ አጋጣሚ። እንደገና ደግሞ እናንተንም እዚህ ጠርታችሁኝ ይህንን የልቤን ሀሳብ እንድናገር ስላደረጋችሁልኝ እናንተን አመሰግናለሁ። እድሜ ይስጣችኋል። እናመሰግናለን። የተከበራችሁ አድማጭ ተመልካቾቻችን የዛሬ የስፖርት ባለታሪኮቹ ፕሮግራማችን የተከታተላችሁትን ይመስላል። እንግዲህ ዛሬ ዓለም አቀፍ የቦክስ አሰልጣኝ ሆነው ኢንስትራክተር ካሳሁን በቀለ ከኛ ጋር ቆይታ አድርጓል። በቆይታችንም ያለፈበትን መንገድ የቀጣይ ሀሳቦችን በተመለከተ እንዲሁም ደግሞ የኢትዮጵያን ቦክስ ስፖርት ለማሳደግ በምን ልክ መሰራት አለበት የሚሉትን ጉዳዮች የራሱን ሀሳብ እየሰጠን ጥሩ ቆይታ አድርገናል። አብራችሁን ስለነበራችሁ ስለተከታተላችሁ እናመሰግናለን። ጤና ይስጥልኝ።